ቀዳሚው ዜና አልፋለሁ። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር ዛሬ ከምድብ 2 ጨዋታዎች ይደረጋሉ። በሐዋሳ ከተማ እየተካሄደ ባለ የማጠቃለያ ውድድር ቀን 8 ሰዓት በምድብ የሚገኙት ወላይታ ዲቻና አርባ ምንጭ ከተማ የሚያደርጉት ጨዋታ ይጠበቃል። አርባ ምንጭ ከተማ በመጀመሪያው ጨዋታ በአዳማ ከተማ የተሸነፈ ሲሆን የዛሬው ጨዋታ ወደ ድል ለመመለስ የሚያደርገው ወሳኝ መርሃ ግብርም ይሆናል። በሌላ ጨዋታ ቀን 10 ሰዓት አዳማ ከተማ ከሐዋሳ ከተማ የሚያደርጉት ጨዋታ ይጠበቃል። በ2017 የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር 10 ክለቦች በሁለት ምድብ ተከፋፍለው እየተሳተፉ ይገኛሉ። ይህ በእንዲህ እንዳለ በኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር ላይ እንደሚሳተፉ አስቀድሞ ቢነገረውም በፋይናንስ እጥረት ምክንያት እስካሁን ወደ ውድድር ያልተመለሰው የሀዲያ ከ20 ዓመት በታች ቡድን አሁንም ችግሩ እንዳልተቀረፈለት ተነግሯል። ይህም በተመለከተ የኢትዮጵያ ቴሌቪዥን የክለቡን የቦርድ አባላት ለማግኘት ተደጋጋሚ የስልክ ሙከራ ቢያደርግም ፈቃደኛ ሆነው መልስ ሊሰጡን ግን አልቻሉም። የኢትዮጵያ እግር ኳስ ፌዴሬሽንም ስለ ጉዳዩ ጥያቄ አቅርበንለት የመጀመሪያውን ጨዋታ ፎርፌ የሰጠን ሲሆን በሁለተኛው ጨዋታም ካልተገኙ ከውድድሩ የሀዲያ ከ20 ዓመት በታች ወጣቶች ቡድንን ከውድድሩ እንሰርዛለን ብሏል። በዩሮፓ ሊግ ፍጻሜ ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚገናኙበት ጨዋታ ይጠበቃል። ሁለቱ ቡድኖች የሚያደርጉት ጨዋታ ባለፉት 15 ዓመታት በሊጎቻቸው ዝቅተኛ ደረጃ ላይ የሚገኙ ክለቦች የሚያደርጉት ፍልሚያ ነው። አንተነህ ሲሳይ ተጨማሪ ዘገባ አዘጋጅቷል። ይሄ ከፕሪሚየር ሊግ ወርደው ዳግም ከተመለሱ በኋላ ደካማ የውድድር ዓመት ያሳለፉ ሁለት ቡድኖች የሚያደርጉት ፍጻሜ ነው። በእንግሊዝ ፕሪሚየር ሊግ ቀድመው ከተሰናበቱት 3 ቡድኖች ብቻ የሚሻሉ ካሸነፉት የጨዋታ ቁጥር በላይ በጥፍ ብዙ የተሸነፉት ክለቦች ቶትንሃም ሆትስፐርስና ማንቸስተር ዩናይትድ በሳን ማሜስ የሚያደርጉት የኤሮፓ ሊግ የዋንጫ ጨዋታ። እንደ ወብታ መረጃ ከሆነ ባለፉት 15 ዓመታት የኤሮፓ ሊግ የፍጻሜ ጨዋታዎች በሊጎቻቸው በዚህ ልክ ዝቅተኛ ደረጃ ላይ ተቀምጠው ለፍጻሜ የደረሱ ክለቦች አለመኖራቸው ይሄኛውን ዓመት የተለየ ብቻ ሳይሆን ሁለት ማሸነፍ የራቃቸው ደግሞም ላስከፊ ጉዟቸው መካሻ የሆናቸው ዘንድ የሚፋለሙበት እንዲሆንም ያደርገዋል። የእንግሊዝ ክለቦች በአውሮፓ መድረክ ለ7ኛ ጊዜ እርስ በርስ የሚገናኙበት ፍጻሜ ለሁለቱም ክለቦች ከዋንጫ በላይ ትርጉመ ብዙ ነው። ለቶትንሃም ሆትስፐርስ ምናልባትም የ17 ዓመታት የዋንጫ ድርቅ ማብቂያ የሚያገኝበት ደግሞም በ2019 በአውሮፓ ሻምፒየንስ ሊግ በሊቨርፑል ተሸንፎ ትልቁን ክብር አሳልፎ የሰጠበትን ለመርሳትና በዋናነት ደግሞ በግሪክ ተወልደው በአውስትራሊያ ላደጉትና በሴልቲክ በሰሩት ቡድን የሰሜን ለንደኑ ክለብ እምነት ጥሎባቸው ቶትንሃም የደረሱት የአንጌ ፖስቴኮግሉ እህል ውሃ ጭምር የሚወሰንበት መርሃ ግብር ነው። በዚህኛው በኩል ደግሞ ከፈርጉሰን በኋላ ሀዲዱን ላጣውና በአውሮፓ ሻምፒየንስ ሊግ መሳተፍ እጅግ ፈታኝ ለሆነበት ማንቸስተር ዩናይትድ ወደ ታላላቆቹ ተርታ የሚመለስበትን እድል የሚያገኝበት ከመሆኑ ባሻገር ወጣቱ አሰልጣኝ ሩበን አሞሪም ክለቡ በየትኛውም ችግር ውስጥ ቢሆን ለእንዲህ አይነት ክብር የመፋለም ስነ ልቦና ያላቸው ትክክለኛው ሰው መሆናቸውን የሚያረጋግጡበት ኤሪክ ቴናን በመተካት ኦልትራፎርድ የደረሱት ሰው ምንም እንኳን በሊጉ የመጣ የሄደው ያሸንፋቸው እንጂ በአውሮፓ መድረክ ግን የሚቀመሱ እንዳልሆኑ ማሳየታቸው ምናልባትም በምሽቱ ጨዋታ ለተከፋው ደጋፊያቸው አንዳች ነገር የማበርከት እድላቸው ከፍተኛ እንዲሆንም ያደርገዋል። በተለይ ደግሞ ቀይ ሰይጣናቱ በሩብ ፍጻሜውና በግማሽ ፍጻሜው ጠንካራ ተጋጣሚያቸው የነበሩት ሊዮንና አትሌቲክ ቢልባኦ ላይ በድምሩ 14 ግቦችን ማስቆጠራቸው እውነትም አሰልጣኙ የዋንጫው ትክክለኛ ተገማሽ ቡድን እንዳላቸው ያሳዩበት ሆኗል። ግን ደግሞ አንድ ነገር አለ። ዩናይትድ የቱንም ያክል የመድረኩ ጠንካራ ቢሆንም ከምድብ ጨዋታዎች ጀምሮ ምንም አይነት ጨዋታዎችን ባይሸነፍም ከፊቱ የቆመው ግን ቶትንሃም ሆትስፐር ነው። ሁለቱ ቡድኖች በዚህ ዓመት ብቻ በተገናኙባቸው 3 አጋጣሚዎች ዩናይትድ በሁሉም ተሸንፈዋል። ይሄ ብቻ አይደለም። አሰልጣኝ አንጌ ፖስቴኮግሉ ባሰለጠኑባቸው ክለቦች ሁሉም ሁለተኛ ዓመታቸውን ካለ ዋንጫ አለማጠናቀቃቸውና ለውድድር ዓመቱ የውጤት ቀውስ ምክንያት የነበሩ ከዋክብቶቻቸው ከጉዳት መመለሳቸው የማንቸስተር ዩናይትድን የቤት ስራ የሚያከብደው ሌላኛው ጉዳይ
ይሆናል። ምሽት 4 ሰዓት ላይ በባስክ ግዛት በሚደረገው ጨዋታ በቶትናም በኩል በአመቱ የክለቡን የፈጠራ አቅም ከፍ ያደረጉት ጄምስ ማዲሰንና ዲያን ኩልሱቭስኪ እንዲሁም ሉካስ ቤርግቫል በጉዳት ከስብስቡ ውጭ ናቸው። ከምንም በላይ ግን ያምበሉ ሶን ሆንግሚ መመለስ የነጭ ለባሾቹን የፊት መስመር እጅግ አስፈሪ የሚያደርገው ሲሆን ዶሚኒክ ሶላንኬ፣ ፔፔ ሳርና ብሬናን ጆንሰን በጥሩ ወቅታዊ ብቃት ላይ መገኘታቸው በቀላሉ ግብ ለሚያስተናግደው የዩናይትድ የተከላካይ ክፍል ፈተና እንደሚሆኑም ይጠበቃል። በኤሮፓ ሊግ ከፒርሚር ኦባሜያንግና ራዳሚል ፋልካኦ በመቀጠል የመድረኩ ከፍተኛ ግብ አስቆጣሪ ብሩኖ ፈርናንዴዝ ዛሬም በወሳኙ ፍልሚያ የቀይ ሰይጣናቱ የልብ ምት እንደሚሆን ይጠበቃል። ዩናይትድ በቅርቡ በርካታ ግቦችን ለማስቆጠር ምክንያት የሆነው ፖርቹጋላዊ አማካይ ዛሬም ያለቀላቸውን ኳስ ከማቀበል ጀምሮ ግብ እስከ ማስቆጠር የክርስቲያን ሮሜሮ፣ ሚኪ ቫን ደ ቬንና ደስቲኒ ዶጊን የመከላከል ጥምረት የመወጣት የቤት ስራም ይጠብቀዋል። ከዋንጫ ጋር ከተገናኙ 50ና ከዚያ በላይ ዓመታት ያስቆጠሩ ክለቦች ከናፈቁት ክብር ጋር የተገናኙበት 2024-25 የውድድር ዓመት ዩሮፓ ሊግን ካነሳ 41ኛ ዓመቱ ላይ ለሚገኘው ቶትንሃም ሆትስፐር አንዳች ሽልማት ይዞለት ይመጣ ይሆን ወይንስ ደግሞ ለዩናይትድ በለስ ይቀና ይሆን? የምሽቱ ጨዋታ መልስ የሚሰጥም ይሆናል። በእንግሊዝ ፕሪምየር ሊግ በጋራ 36 ጨዋታዎችን የተሸነፉት ቡድኖች ጥንካሬያቸውን ሳይሆን ስማቸውን ብቻ ይዘው የሚገናኙበት ፍጻሜም በብዙዎች ዘንድ የሚጠበቅ ሆኗል። ለመጀመሪያ ጊዜ 32 ቡድኖች የሚሳተፉበት የዓለም ክለቦች ዋንጫ መሳታፊ ሀገራት ከዓለም ዋንጫ እንደሚበልጥ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተናገሩ። $1 ቢሊዮን ለሽልማት መዘጋጀቱንም በኡራጋይ በተካሄደው 75ኛው የፊፋ ኮንግረስ ተገልጿል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። $1 billion will be distributed to the participating clubs. ከ24 ቀናት በኋላ በአሜሪካ ለሚጀምረው የፊፋ ክለቦች ዓለም ዋንጫ ለሚካፈሉ ክለቦች የተዘጋጀ ሽልማት ነው። $1 ቢሊዮን የአሜሪካን ዶላር። ፊፋ 32 ክለቦች የሚሳተፉበትን የዓለም ክለቦች ዋንጫ ከአንድ ዓመት በፊት ይፋ ማድረጉ አይዘነጋም። በአዲስ ቅርጽ ሊካሄድ መርሃ ግብር ለወጣለት ለዚህ ውድድር $1 ቢሊዮን የአሜሪካን ዶላር ለ32ቱ ቡድኖች ከምድብ ጨዋታዎች ጀምሮ እስከ ፍጻሜ በሚያስመዘግቡት ውጤት መሰረት ሊሰጥ ቃል ገብቷል። ከዚህ በተጨማሪ $250 ሚሊዮን በውድድሩ ለማይሳተፉ ሌሎች የዓለም ክለቦች ይከፋፈላል። በአሜሪካ ሚያሚ ጅማሮውን በማድረግ በ11 ከተሞች በሚገኙ 12 ስታዲየሞች ለሚካሄደው የዓለም የክለቦች ዋንጫ ከ6 አህጉራት የተውጣጡ 32 ክለቦች ይሳተፉበታል። ከአፍሪካ፣ ከደቡብ አሜሪካ፣ እስያ፣ ሰሜንና መካከለኛው አሜሪካ እንዲሁም ከካሪቢያን ሀገራት አራት ክለቦች ይሳተፋሉ። የ5 ጊዜ የፊፋ ክለቦች ባለድሉን ሪያል ማድሪድን ጨምሮ ከአውሮፓ ሀገራት 12 ክለቦች ለመጀመሪያ ጊዜ በውድድሩ ይካፈላሉ። በጂያኒ ኢንፋንቲኖ የሚመራው ፊፋ በርካታ ክለቦች የሚሳተፉበትን ውድድር ይፋ ካደረጉበት ደቂቃ ጀምሮ የአውሮፓዎቹ ሀያላን ክለቦች ፊፋ ውድድሩ እንዲሰርዝ ግፊት ሲያደርጉ ቆይተዋል። ጊዜው የተጫዋቾች የዝውውር መስኮት የሚከፈትበት በመሆኑ ተጫዋቾች ትኩረት እንዳያደርጉና እንዳይረጋጉ ከማድረግ በተጨማሪ አካላዊና አእምሯዊ ረፍትን የሚከለክል በመሆኑ ውድድሩ እንዲሰረዝ በምክንያትነት ሲያነሱ ቆይተዋል። ነገር ግን ክለቦች ራሳቸውን የሚያስተዋውቁበትና የገንዘብ ምንጫቸውን የሚያሳድጉበት በመሆኑ ያን ያክል ተጽዕኖ የሚፈጥር አለመሆኑን በማንሳት ውድድሩ እንዲደረግ ነበር ፊፋ ሲያሳውቅ የነበረው። ያም ሆነ ይህ ሊከናወን 24 ቀናት ብቻ ከቀሩት የፊፋ ዓለም ክለቦች ዋንጫ በፊት ፊፋ 75ኛውን ኮንግረስ በኡራጋይ አድርጎ ነበር። የ211 ሀገራት የእግር ኳስ ማህበራት ፕሬዝዳንቶች፣ ህግ አውጪዎችና ባለሙያዎች በተገኙበት ንግግር ያደረጉት ጂያኒ ኢንፋንቲኖ የ2025ቱ የዓለም ክለቦች ዋንጫ ሁሉም ነገር ወደ እግር ኳስ እየሄደ ነው፣ ምክንያቱም ከዓለም ዋንጫ ከ100 ዓመት ታሪክ በበለጠ የበርካታ ሀገራት እግር ኳስ ተጫዋቾች በዚህ ውድድር ይካፈላሉና ሲሉ ነው ጂያኒ ኢንፋንቲኖ የተናገሩት። ስለሆነም በዓለም ዙሪያ ያሉ ደጋፊዎችም የእነዚህን ምርጥ ተሰጥኦ ይመለከታሉ ሲሉም ተደምጧል። ይህ ለፊፋ ትልቅ ስኬት ነው ሲሉም አክለዋል። አዳዲስና ነባር ስራ አስፈጻሚ አባላት የተመረጡበት 75ኛው የፊፋ ኮንግረስ ከ2025ቱ የክለቦች ዓለም ዋንጫ በተጨማሪ በእግር ኳሱ ላይ እየታየ ስላለው ዘረኝነትና መድሎ፣ በእግር ኳስ ልማት እንዲሁም በሌሎች ጉዳዮች ላይ ውይይት አድርጓል። ዜናዎቻችን ይቀጥላሉ። 9ኛ የመላ አማራ ጨዋታዎች በነገው ዕለት ፍጻሜያቸውን ያገኛሉ። ዛሬ ቀን 9 ሰዓት በደሴ የሴቶች የእግር ኳስ ፍጻሜ የሚከናወን ይሆናል።
ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ባልደረባችን ዮሴፍ ሹምዬ ከደሴ በቀጥታ መስመራችን ላይ ይገኛል። ዮሴፍ እንደምን ዋልክ? የ9ኛ የመላ አማራ ጨዋታዎች በነገው ዕለት ፍጻሜያቸውን ያገኛሉ። ከዚያ አስቀድሞ እስከዛሬ በነበሩበት ሂደትስ ውድድሩ በምን መልኩ እየተጠናቀቀ ነው የሚለውን መረጃዎችን ማድረስ ትችላለህ? እጅግ በጣም አመሰግናለሁ። 9ኛው የመላ አማራ ጨዋታዎች በዚህ በደሴ ከተማ ከግንቦት 3 ጀምሮ ላለፉት ቀናት እየተከናወነ ይገኛል። ዛሬና ነገ በሚደረጉ ውድድሮች ደግሞ ይህ ፉክክር እንግዲህ ፍጻሜውን ያገኛል። ከ5000 በላይ ስፖርተኞች በተለያዩ የስፖርት ዘርፎች ፉክክራቸውን ሲያደርጉ ቆይተዋል። አብዛኞቹ ፍጻሜያቸውን አግኝተዋል። በሴቶችና በወንዶች የእግር ኳስ ውድድሮች ላይ ግን የፍጻሜ ውድድሮቹ አሁንም ይጠበቃሉ። የሴቶች ዛሬ ከሰዓት ይደረጋል። ነገ ደግሞ የወንዶች እግር ኳስ ፍጻሜ እንደዚሁ በጣም በጉጉት ይጠበቃል። የደሴ ሆቴ ስቴዲየም ይህንን የመላ አማራ ጨዋታዎችን እያስተናገደ ይገኛል። እጅግ በጣም በአጭሩ እንግዲህ ከውድድሩ ጋር በተገናኘ አንዳንድ ነጥቦችን ለማንሳት እዚህ አጠገቢ አንድ እንግዳ ይገኛሉ። የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ እርዚቅ ኢሳ ናቸው። ከእሳቸው ጋር አጠር ያለ ቆይታ የሚያደርግ ነው የሚሆነው። አቶ እርዚቅ እጅግ በጣም አመሰግናለሁኝ። ላለፉት ቀናት እንግዲህ የመላ አማራ ጨዋታዎች እዚህ ደሴ ላይ ሲከናወን ነበረ። ፉክክሩ እንዴት ነበረ? ውድድሩን እንዴት አገኙት? አመሰግናለሁ። በክልላችን ሲካሄድ የቆየው የመላ አማራ ጨዋታዎች ከግንቦት 3 እስከ 14 ያው ዛሬ አንድ ቀን ቀርቶት ነገ የሚጠቃለል ይሆናል። ከሁለት ስፖርቶች የሴቶችና የወንዶች ፍጻሜ ውጪ ሌሎቹ በ19 ስፖርት አይነት ሁሉም ስፖርቶች ፍጻሜያቸውን አግኝተዋል። በዚህ ውድድር ከ5000 በላይ ስፖርተኞች ተሳትፈዋል። ይሄ ብቻ አይደለም። ከ1500 በላይ ሴቶች እንዲሁም ደግሞ ከ406 በላይ አካል ጉዳተኞች ተሳትፎበታል። በዚህ ውድድር ይህን ውድድር ስናዘጋጅ ዋናው ዓላማ ተተኪ ስፖርተኞችን የማፍራት ዓላማ ያደረገ ነው። ከዚህ አኳያ በጠበቅነው ልክ በጣም ተተኪ ስፖርተኞችን ታዳጊ የሆኑ ከስር ያገኘንበት ስፖርት ነው። በተለይም በአትሌቲክሱ፣ በውሃ ዋና፣ በቦክስ አንዳንዶቹ ስፖርቶች ከዚህ ቀደም ተቀዛቅዘው የነበሩ ውድድር የማይካሄድባቸው የነበሩ ናቸው። እንደውም በአካባቢው በነበረው የሰላም ችግር ውድድር ሰብሰብ ብሎ ለማካሄድ አስቸጋሪ ስለሆነ የብሔራዊ ውድድሮችን የምንሸፍነው በስፓሪንግ ስለነበረ ውድድር ሳይካሄድ ከዚህ በፊት ባላቸው ታሪክ ነው ስፖርተኞችን ምን መለምለው የነበረ። አሁን ግን ከስር ጀምሮ ወጣቶችን ከትምህርት ቤት ጀምሮ ነው በዚህ አመት የመለመል ነው። ትምህርት ቤት ላይ ውድድር ያደርጋሉ፣ ወረዳ ላይ ውድድር ያደርጋሉ። ኦልሞስት ወደ 187 የሚሆኑ ወረዳዎች ናቸው ውድድር የተካሄደባቸው። በእነዚህ ውድድሮች ከ15000 በላይ ስፖርተኞች ናቸው የተሳተፉት። በዞንም ይሄ ውድድር ተካሂዷል። ተጣርቶ እዚህ የመጡት 5000 ስፖርተኞች ናቸው። ሌላው በቀጣይ የሚካሄደውን መላ ኢትዮጵያ ጨዋታዎች ላይ የሚሳተፉ ስፖርተኞችን የማፍራት ጉዳይ ነው፣ የመመልመል ጉዳይ ነው። በቅርቡ ይካሄዳል። ከሰኔ 7 እስከ ሰኔ 17 በጅማ ይካሄዳል። ለዛም ከፍተኛ ዝግጅት እያደረግን ያለንበት ሁኔታ ነው ያለ። ታታኪ ስፖርተኞችን አፍርተናል። ከነዛ ስፖርተኞች በተጨማሪ ደግሞ ለጅማው ውድድር ለሚሆኑ ወጣቶቹን አግኝተናል። ተሳትፎም ቅድም እንደነገርኩ ሴቶቹ እና አካል ጉዳተኞች በስፋት የተሳተፉበት ስፖርት ነው። አካባቢ ላይ ተቀዛቅዞ የነበረውን ስፖርት እንደገና አነቃቅተንበታል። በሰላም ችግር መሰባሰብ እንዲህ አይነት ችግሮች ነበሩ። አንዳንዶቹ ስፖርተኞች ይሄን ሁሉ ችግር ተቋቁመው ነው በወረዳቸው ውድድር አድርገው የመጡት። ኢቭን በጉዞ መካከልም ያን ቻሌንጅ አልፈው ነው እዚህ የመጡት። አንዳንዶቹ ከአካባቢያቸው ከተነሱ ከ20 ቀን በላይ ሆኗቸዋል ለጉዞ የወሰዱት ጊዜ ማለት ነው። ይህንን ሁሉ ቻሌንጅ አልፈው ለዛሬ በቅተናል። የአካባቢው ሰላምም በዚህ ሁኔታ ስፖርት ሰላም የሚፈልግ ቢሆንም ስፖርት ደግሞ በራሱ ሰላም በማምጣት ያለው ሚና ከፍተኛ ከመሆኑ ጋር ተያይዞ በክልሉ ያሉ ወጣቶችን ወደ አንድ መድረክ ያመጣ በፍቅር ያስተሳሰረ አንድነትንም ጭምር የገነባ ደሴ ከተማም ህዝቡም በጎ ፈቃደኛውም እነዚህን ስፖርተኞች በመኝታ አካባቢያቸው በስፖርት ውድድር በሚያካሄዱባቸው አካባቢዎች በማበረታታትም ደህንነታቸውን በመጠበቅም
አካባቢውን በማስጎብኘትም ተጨማሪ የበጎ ፍቃድ ስራዎችንም ስፖርተኞች ከውድድሩ በተጨማሪ እንዲሰሩ በማገዝም የነበራቸው ሚና ከፍተኛ ነበርና ካሰብነው ዓላማ አኳያ ተሳትፎንም ካየን ለመላ ኢትዮጵያ ውድድር ተወዳዳሪ ሊሆኑ ስፖርተኞችን ከማፍራት አኳያ በጥቅል ደግሞ ተተኪ ስፖርተኞችን ከማፍራትና ሰላሙንም ከማረጋጋት እርስ በርስ ያለውን ስፖርት ማምጣት የሚችለውን ፍቅርና አንድነትን ከማምጣት አኳያም በተሟላ ሁኔታ ውድድሩ እየተካሄደና የተሳካ እንዲሆን የተደረገበት ሁኔታ ነው ያለው። መልካም አቶ ሪዝቅ እንግዲህ ከ7 ሰዓት ላይ ደግሞ በሚኖረን የቲቪ መዝናኛ ቆይታ ሌሎች ተጨማሪ መረጃዎችን ከዚህ ውድድር ጋር በተገናኘ እናነሳለን። ለአሁኑ ግን እጅግ አመሰግናለሁ። ክቡራን ተመልካቾች እንግዲህ 9ኛው የመላ አማራ ጨዋታዎች በዚህ በደሴ ከተማ እየተከናወነ ይገኛል። ከሰዓት የሴቶች እግር ኳስ ፍጻሜ ውድድር ይከናወናል። ነገ የወንዶች ፍጻሜ እንደዚሁ በጣም በጉጉት ይጠበቃል። ከዚህ ውድድር ጋር በተገናኘ 7 ሰዓት ላይ ደግሞ በኢቲቪ መዝናኛ ተጨማሪ መረጃዎችን ይዘን የምንመጣ ነው የሚሆነው። ለአሁኑ እጅግ አመሰግናለሁ። ወደ ስቱዲዮ ባልደረቤ ዮሴፍ ሹምዬ ከደሴ ሆጤ ስታዲየም በቀጥታ ገብተህ ስለሰጠን መረጃ እጅግ አድርገን እናመሰግናለን። ተመልካቾች ለዜና ኢትዮጵያ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ከደቂቃዎች በኋላ በኢቲቪ መዝናኛ 7 ሰዓት ላይ በስፖርት ዜና ሰዓታችን ሰፋ ያሉ ጉዳዮችን ይዘን እንመለሳለን። እንድትከታተሉ እንጋብዛለን። የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ እንመለከታለን። ጥሩ ጊዜ ይሆንላችሁ።